ብሔራዊ ሙዚየም የምትገኘው ሉሲ ጎብኚዎች በመቀነሳቸው ምክንያት ከሙዚየም ወደ ምግብ ቤት በመወሰድ ከቅርስነት ወደ ቅቅልነት ልትሸጋገር ነው። ጊንጥ በመንገድ ላይ እየሄደች አሉ። መንገድ ላይ ወንዙ ሞላባትና እንዴት ነው ማደርገው አለች። በዚህ አጋጣሚ እንቁራሪት መጣች። አይ እንቁራሪት ይሄን ወንዝ እንዴት ነው መሻገረው ስትላት፣ ግድ የለም እኔ አዝልሽና እኔ ስለ ውሃ ባህሪ ስለማቅ አሻግርሻለሁ አለች። እንቁራሪት መለስ ብላ ግን ጊንጥዬ ምንም ቢፈጠር እንዳትነድፊ ቃል ገብታ ተማምለው ወንዙን መሻገር ጀመሩ። መሀል ላይ ደራሽ ውሃ ሲመጣ ጊንጥዬ እንቁራሪትን ቷ ታረጋት። ሁለቱም ግራና ቀኝ ተንጋለው ውሃ እየወሰዳቸው እንቁራሪት በጣር ላይ ሆነ። ምን ነው ጊንጥዬ ተማምለን ቃል ገብተሽ ምለሽ ስትላት፣ ጊንጥ መለሰች ምን ላድርግ ብለሽ ነው? መንደፍ እኮ ተፈጥሮዬ ነው አለች። ተፈጥሯቸው ነው ቁጭ አላለ። ያለመተማመናችንን ጥግ ላሳይ። የሰፊው ትልቁ ምስል አንዱ ከስራ ወጥቶ ቀዝቀዝ ልበል ብሎ ድራፍት ቤት ገብቶል ማውራት ፈለገ። ብሶቱ ስለ ሀገሪቷ ሁኔታ ምናል ቢዞር ሁሉም ጥጉን ይዞ ድራፍቱን ይዞ አይ በቃ ብሎ ድራፍት ቀጁ ላይ ወረደበት። ስለ አስተዳደሩ ሁኔታ ስላለው ስለ ሰላም ስለ ኑሮ ሁሉን ነገር አለና በመጨረሻ በከተማዋ ላይ የታወጀው የሰዓት እላፊ ልክ አይደለም። እኛ ሰራተኞች 3 ሰዓት ድረስ ጥቂት ነው 4 ሰዓት ቢያረጉት ምናምን ብሎ ወርዶ ወደ ቤቱ ሲሄድ መታጠፊያ ላይ ቁም አሉት። ማን ነው ምንድነው ሲል የሰፈሩ ደንብ አስከባሪ። ምን ነው ሲል ሰዓት እላፊውን አታውቅም? አውቃለሁ ጌታ። እና 3 ሰዓት ወሩ ረስተን ስንት ሰዓት ሆነ ሲላቸው 3 ሰዓት ተኩል ሆኗል አሉ። ኧረ እባክህ ታዲያ ቁም ነው እንደ የምትለኝ ሩጥ በለኝ እንጂ ብሎና ሀገሬው ሞኝ ነው ጠላቱን አያውቅም። ጠላቱ ፊት ለፊት ወኔውን አይሰብቅም። ጠላታችሁ የታል? ጠላት እያበጀ መጡብን ይለናል። ራሱ መጥቶብን እኛን እያፋጀት አንነስ በሩ ላይ ሄደ በለጠፈው የሥራ ማስታወቂያ ታየዋል። ሆስፒታሉ የለጠፈው የሥራ ማስታወቂያ የሥራ መደብ እንጨት ፈላጭ ስለመቅጠር። ሆስፒታሉ ለዚህ የሥራ መደብ የጽሁፍም የንግግርም ፈተና የለው። ፈተናው በሙሉ በተግባር ነው። ሆስፒታሉ በአመልካቾች ብቻ የ1 ዓመት ፍጆታውን ያስፈልጣል። በዚህ ፈተና ማንም ሰው አያልፋል። ይሄ ማስታወቂያ ከወጣ 2 ዓመት ሆኖታል። ገና ለ12 ዓመታት ያገለግላል። የሥራ መደብ እንጨት ፈላጭ ስለመቅጠር። አንድ ዜና ሰማን ጠጅ ቤት ውስጥ። ምን ይላል? በተለያዩ ችግሮችና ምክንያቶች የተፈናቀሉና ችግር የደረሰባቸው ወገኖች የተለያየ ቁሳቁስ በእርዳታ ልብስ፣ ምግብ ምናምን እንዲሁም በድጋፍ ገንዘብ ተሰባስቦ በስርጭቱና በማከፋፈሉ ዙሪያ እገል የሚባል ባለምንትስ ኮከብ ሆቴል ውስጥ ባለድርሻ አካላት ተሰበሰቡ ይላል። እኛ ምን አለ ይኸውልህ ባለ ዜና የህዝብ አስተያየት ተቀበልና ወይም አንዳንድ ነዋሪዎች ገለጹ ብለህ እናስገባልን አሉ። አሁን ያሉት ድጋፍ ተሰበሰቡ ሲሆን ማለት ያለብህ በየደረጃቸው የተገኘውን ድጋፍ ተከፋፈሉ ነው የሚሆነው አለ። እንደውም ከፈለክ ይሄ ጥርት ባለ መልኩና ህብረተሰብ ተኮር
በልበት አለን። በዚህ ተበሳጭቶ ነው የሰደበን እኮ። እናቴ በስብሰባው ላይ ተካፈሉ የተባሉት ሰዎች እኮ አይደለም ድጋፍ ሊያደርጉ ቀርቶ ምክር መስጠት የሚያጎድል ነው የሚመስላቸው። ልምዳቸውንም አይነግሩም። ወንድሜ ከተሰበሰቡ ሰዎች መካከል ዋናዎቹ ምን መሰለሽ? ሻምበልና የበታቾቹ አሉ አይደል? ከሰፈሩ ነዋሪዎች የወጣጡት መካከል ግንባር ቀደም ሚና የሚጫወተው ማን ነው? መንፈስሻ ወንድም የሁሉ ነገር ዋጋ ተተምኖለታል እኮ። ይሄ እንደዚህ አይዞ መባባል ዋጋው በጣም ከባድ ነው ወንድሜ። እንደዚህ እቅፍ አድርገህ እኔን ምናምን አታስበው፣ የሚቀመስ አይደለም። ይኸውልህ እንደዚህ እንባ ማበስ የራስ አይደለም የሌላ ሰው የራስ እጅ ለእቅፍና ለአይን ርቋል። ይኸውልህ የዚህ ሰፈር አንድና አንድ የህይወት መመሪያ ምን እንደሆነ ታውቃለህ? አትቸገር። የፈለገ ቢቸግርህ እንኳን ሌላ ምንም የለም። አበቃ። አንዱ አሉ በጨለማ እየሄደ ነው አሉ። አንተ አትፈራም እንዴ ምናምን ሲሉት እንደዚህ ገለጥ አድርጎ ሽጉጥ አሳያለ። እያለ ምን አለ ጓደኛውን ቢለው ጥሩ ነው ወንድም፣ ያ ሽጉጥ አያድንም። የሚያተርፍ ምን እንደሆነ ታውቃለህ? አለመያዝ ነው አለ። አትያዝ ወንድሜ። ቸግሯል። ከቸገረ ዋጋ ይተመንልሃል። አይደለም ለንብረትህ ለሰውነትህ ራሱ ዝቅ ያለ ዋጋ ታገኛለህ። ነፃ ዋጋ ካገኘ እድለኛ ነህ። ይኸውልህ እንዴት መሰለ የሚሆነው በስንት መከራ የምታገኘው ነው ማስተዛዘን የለ። በስንት መከራ እንዳታገኝ ሎተሪ እንኳን ያለ ማስተዛዘኛ ነው የምትፍቀው። ይሄ ድሮ በየኮርኪው ላይ የምታገኘው የለም ነፃ እድል የሚለው። ጥሩ እድር ካለ እሱን የምታገኘው ሞተ የሬሳ ሳጥን ሲከፈት ነው ነፃ እድል የሚል የምታገኘው። ጥሩ እድል ከሌለ ሬሳ ሳጥን ሲከፈት እንደገና ይሞክሩ ይልና ያለ ሳጥን ትቀበራታለህ። አረ ሁሉም ሰው የሚለው ምንድን ነው? ከቸገረው ሰው ላይ አገዛም እንዴ ዋጋው እኮ ርካሽ ነው ይላል። አንተ ተቸገር እንጂ ዋጋው ሁሉ የረከሰ ነው። አረ እባክህ ይሄ እኮ ዋጋው እንደዚህ አይደለም ብትል ገዢ ምን ይላል መሰለህ? ምን ነካ እኮ ፈልጌው አይደለም ይሄን ያህል ተፈላጊ ሆነህም አይደለም ልርዳህ ብዬ ነው የምገዛ ይላል። ከተቸገርክ መብቱ የገዢ ነው። አንተ የመሸጥና የመሸቀጥ ግዴታ ነው ያለብህ። መቼውም ተኝተዋል እንቅልፍ ጥሏቸው፣ ቀስቀስ መታ ወዝወዝ አድርጓቸው፣ ሳይነቁ ቀስቃሾች ባለ ጊዜ ናቸው አለ። ብሔራዊ ሙዚየም የምትገኘው ሉሲ ጎብኚዎች በመቀነሳቸው ምክንያት ከሙዚየም ወደ ምግብ ቤት በመወሰድ ከቅርስነት ወደ ቅቅልነት ልትሸጋገር ነው። ለብዙ ዓመታት አጥንት ሆና ያገለገለችው ሉሲ ለብዙ ዓመት ፈረንጆችን በመጋጥ ከፍተኛ ገቢ ያስገኘች ሲሆን በቅርቡ ከመጋጥ ወደ መጋጥ ትሸጋገራለች። የሚጋጥ ነገር ሳይኖራት ለቅቅልነት መመረጧ እንግዳ ቢሆንም ብዙ ምግብ ቤቶች የሚያቀርቡት ቅቅል ልክ እንደ ሉሲ ስጋ የለውም። ይህም በመሆኑ ተመራጭ የሆነችው ሉሲ ከጥንታዊ ቅሪትነት ወደ ዘመናዊ ቅቅልነት በመቀየር ከብሔራዊ አባልነት ወደ ማህበራዊ ገበታነት ትቀየራለች። ለዘመናት ድንቅነሽ በመባል ድንቅ ገቢ ያስገኘችው ሉሲ ከዚህ በኋላ መጠሪያዋ ድንቅነሽ ሳይሆን ቅቅልነሽ ይሆናል። የስራና ክህሎት ሚኒስቴር ክህሎታቸውን ተጠቅመው ትልቅ ፈጠራ የሚፈጥሩ ወጣቶችን እያበረታታ ነው። ኢትዮጵያ ውስጥ ከወዳደቁ ነገሮች ማለትም ከብረታ ብረት፣ ከፕላስቲክ፣ ከሰው እና መሰል የወደቁ ነገሮችን በመጠቀም ፈጠራ የሚሰሩ ሰዎችን ወደፊት በማምጣት ወደኋላ እንዳንቀር እየተሰራ ነው። ዘና ዜና ክህሎቱን ተጠቅሞ ትልቅ ፈጠራ የፈጠረውን አነጋጋሪ ወጣት አነጋግሮታል። እንደሚከተለው ይቀርባል። እኔ የሰራሁት መተት ነው፣ ቦምብ ነው።
መጠጥ የሆነ ቦምብ ያው ሲፈነዳ ትለፈልፋለህ። ምን መሰለህ ሐሳቤ ብዙ ጊዜ ቦምቦች ይታወቃሉ፣ አላማቸው አሰራራቸው ምናምን ይታወቃል። የኔ ቦምብ ለየት ነው የሚያደርገው። በቃ አላርሳ ልክ እንደ ሰው አይደለም የኔ ቦምብ ይፈነዱት። ይሄ ትልትል ሱሪ ያደርጉም ወይም ደግሞ ባለ ሱሪውን አይተለትሉም። የኔ ለየት ይላሉ። አሁን ብዙ ጊዜ ቦምብ ሲፈነዳ ምንድን ነው ቤት ነው የሚያፈነዳው፣ ወይ ተራራ፣ ወይ የፍቅረኛን ቤተሰቦች፣ ወይ ወንድሟን በተለይ እንደዛ ነገር ነው አይደል? የኔ ቦምቦች የሚያፈነዱት ሚስጥር ነው። አሁን ለምሳሌ ባለቤትን ጠረጥራታል አይደል? ምን ታደርጋለህ? እሷ በተኛችበት ቦምቡን ተወረውረዋለህ። ተገላገልክ። እንዲህ ከመኝታ ቤት እየጮኸች ትወጣለህ። ተወኝ እኔ አልወድህም፣ ድሮም አንተ ማግባት አልፈለግኩም፣ ጓደኛ አግባብ ላይ ነው፣ ልጃችንን እናሳድግበት ከዘበኛው ጋር። እንደዚህ ነው የምትል። እውነቱን ማወቅ አይደል የሚጠበቅብህ? ቦምቡ ይጠቅማል። በቃ ይሄንን የፈጠርኩት። ቀጥል። ቲክቶከሮችም አሁን ገበያው ላይ ያሉትን ሚዲያው ላይ ያሉትን ማየት ትችላለህ። እነሱ አሁን ለምሳሌ ቪዲዮ ሲለቁ አንተ ለምን ቦምብ አትለቅ? አለቀ። ከዛ ቦምቡ ተገላገልክ። ይጮሃሉ። ከዛ አረቷይ እኔ ሚሊዮነር ነኝ፣ ሚሊዮነር ሆኛለሁ፣ እድሜ ለሙት አንሳ። እንደዛ ነው የሚሉት። ሚስጥር ማስመለስ ከፈለክ የኔን ቦምብ መጠቀም አለብህ። ቀጥል። የፈለክበት አሁን ገበያው እንደምታየው ነው። ገበያው ኦሪጂናል እቃ የትኛው ፌክ እንደሆነ አታውቅም። አሁን ለምሳሌ መርካቶ ሄድኩኝ ባለፈው ጫማ ልገዛ፣ አዲዳስ የሚል ጫማ ገዛው። ቤት ገብቼ ሳየው አባይ ባስ ነው የሚለው። መረረኝ። ቦምቡን ይዤ ወጣው። እንዳለ ቦምብ ተራ መሀል ቁልቁለቱ ላይ ነው የለቀኩት። ከዛ መጮህ ጀመረ። እኔ ቡቲክ አይደለሁም ቦንዳ ነኝ፣ እኔ ጆሊ ጁስ ነኝ፣ የምን ማንጎ ጁስ፣ እኔ ገቢዎች ነኝ፣ አሪፍ መላ ከደረሰኝ የምን ደረሰኝ። የማይጮህ ሰው የለም። ይህንን ቦምብ ከፈለጋችሁ እሰጣችኋለሁ። አሁን ይህንን ቦምብ ቤተ መንግስት ራሱ ጎርፍ ይመላለሳል ይታያል በሀገሩ። ስንቱ ተጠረገ ተለይቶ ክሩ። መዓት ቤት ፈረሰ አቤት ስንት ጎጆ ተደረማመሰ። ነፍስ አድን ነው ያልነው አዳኝ ያልነው ታንኳ ዳር ላይ ቆሞ ያየኛል ሞት ቤቴን ሲያንኳኳ። ሰላም ነው ይለኛል አይ ሰላም ሰላም ነው ይለኛል አወይ ምክርቴ። አይታየውም መሰለም ባጠብሶት ፊቴ። እርከን ይሁን ያልነው አስጣይ ከመከራ መድረሱን ትቶታል ስንጮ ስንጣራ። አሻግሮ ዳር ያልመሃል ግፍ ሲሰራ። እውነትም ዳር ዳር ነው የስራችሁ ነገር። መሃሉን አታቁም ጥግኑ የናንተ ሀገር። መሃሉን አታቁም ሁብ ጥግኑ የናንተ ሀገር። እናት መቆሚያታ ይጠብቃል ወንበር። ሆይ ሆይ ወደ ላይ ለሱ ነው የሚነገር። ሆይ ሆይ ይሄንን ይመስላል የዛሬው የኛ ሜትሮሎጂ። አመሰግናለሁ። ዘና ዜና እዚህ ላይ አብቅቷል። ስላዳመጣችሁን ከልብ እናመሰግናለን። ምናለ ያረጋል ቡቹ ኮሚክስ የሚለውን የዩቲዩብ ገጽ ደብለቅ ደብለቅ አድርጉት እንጂ ምንድነው 70 ሺህ ይግባ። ይመቻችሁ። አይ ክረምቱ ሊመጣ መንደርደር ጀምሯል። ዝናብ ከዚህ ከዚያ ከወዲያም ይጥላል። ለመቆየት ነገር ከብርድ ተከልሎ ይገዛ ነበረ ይጠበስ በቆሎ። አሁን ተውን ዋጋው ላይ ተሰቅሎ ብሩ እየደከመ ብርዱ እያዳከመ ሞቅ እንዳይለን ነገር ኪሳችን ታመመ። ይቀንሳል ብለን ከምንጠብቀው በቆሎ ይቅርና ዋጋውን እንሙቀው። በቆሎ ይቅርና ዋጋውን እንሙቀው። ሆይ ገበያው እሳት ነው ይፋጃል ጉሊቱ። ባንድ እንቁምና ውሃኑን ለሳቱ። ባንድ እንቁምና ውሃኑን ለሳቱ። ለመሞቅ ያሰበ ይህ ነው መድኃኒቱ። እያልን አለቅን በከንቱ። ሆይ ታይ
ሞልታችሁ ቁጭ በሉ ወንበሩን ይዛችሁ 500ም ሁኑ ዱካ ጨመራችሁ ጥቅጥቅ በሉና እጭቅ ከወንበሩ አመታ ጨብጭቡ ይወዳል መንበሩ እጅ እንጂ ጭንቅላት አይጠይቅ ሰፈሩ ሆይ ማለት ነው እንዲያው ለነገሩ ሆይ ነገሩ አቺ አረባክሽ እንደታነቀ ሰጎን እንዴት ነው ነገሩ? አለፍ አለፍ ብሎ በከፊል ሀገሩ ምርጫው ተካሂዷል እንዲያው ለነገሩ ቆጠራውም አልቋል ፀሐይ ያሉት ምርጫ እኛ ጋር ብርድ ነው አልሞቀንም እንጃ አልደረሰም ሙቀት ሙት የምርጫው በረከት አሸነፍን አሉ ሰማን ተረት ተረት 90% ድል አረግን አሉ 10ሯ ምንድነች የቀረች ከሁሉ ሞላ ሞላ አርጉት ሙሉት እንጂ ምን ነው መጉደልማ ወትሮም እኛ ጋር ነው መጉደልማ ሁሌም ህዝብ ጋር ነው ሆይ አጅብ ይኸው ደግሞ በዚህ በአዲስ አበባ በመላ ከተማው ማት ሆኗል አሉ ኪስ አውላቂ ሌባው ካሜራ ስላለ እንዳትሳቀቁ ስልካችሁ ይመለሳል ያው ብትሰረቁ ከእንግዶች እጅ ላይ ስልክ የመነተፉ ሁሉም ተይዟል አንድም አልተረፉ ሀገር አሰዳቢ ብለው ተገረፉ ይሄንን ያረገ ህግ ፖሊስ ሞልቶን ሀገር ሲሰረቅ ስለማን ነው የሚነገር እነሱም እንደኛ ከበው ከሚያለቅሱ እንደ እንግዶቹ ስልክ ሀገር ያስመልሱ እንደ እንግዶቹ ስልክ ሀገር ያስመልሱ ህዝብ እንደ ሁልጊዜው አለ ከጎናቸው ሌባ ስንል ሁቤ ሌባ የያዛቸው እንግዲህ ላለው ባላይ አትለፉ ምነው ከታች ብቻ ከላይም ጠርንፉ ምነው ከታች ብቻ ከላይም ጠርንፉ ብትወድቁም ህዝቡ አለ እንዲያው ብትገፉ ሁቤ አጅብ አሁን ዘግይቶ የደረሰን ዜና አለ እንደሚከተለው ይቀርባል። የታለ ታዲያ? አሁንም ዘገየ እንዳትሉኝ እሺ። ግዴታ መደወል አለብኝ። እስከ መቼ ነው እንዲህ በዘገየ ዜና የምትሰቃየው? ሃሎ፣ የት ደረስክ? ዘገየ እኮ በእናትህ እኮ መንገድ ቢዘጋጋስ ሾለክ ብላ አትወጣም? ቶሎ በል እባክህ። እኔም ሾልኮ የወጣ ዜና አለ ብዬ ላቅርብ። ቀጥለናል። 5 ዓመት መንግስት ለአመታት ማዕድ ሲያጋራ ህዝቡ ደግሞ መሬት ላይ ያጋራ ነው። ከማዕድ ማጋራት ወደ መሬት መጋራት የተሸጋገረው አሰራር ክፍት ቦታ የያዙ የቀበሌ ቤቶች ላይ ቤት ሊሰራ ነው ተብሏል። አብዛኛው የቀበሌ ቤቶች አጼዎቹን ስለሚያስታውሱ አዲሶቹ አጼዎች አዳዲስ አናጺዎች በመጠቀም ቤት ሊገነቡ ነው። ክፍት ቦታ ይዘው የኖሩት የቀበሌ ቤቶች ይህ አይመጣም ብለው መሬቱ ላይ ጎመን ተክለው ደስተኛ ጓሮ ፈጥረው ነበር። የተከሉትን ጎመን ሳይቀነጥሱ መቀንጠሱ ዱብዳ እንደሆነባቸው የተናገሩት ነዋሪዎች ጎመኑ ከጓሮአቸው እነሱም ከቀያቸው ይነቀላሉ ተብሏል። ዘር ያለበት ቦታ ሁሉ ትኩረት አድርጎ የሚሰራው አዲሱ አሰራር የጎመን ዘር መንቀሉ ያን ያህል አያስነቅልም የሚጠበቅ ነው የተባለ ሲሆን ባዶ ቦታ ፍለጋ ባዶ እያስቀሩን ያሉት ባዳዎች የሚሰሩት ቤት መሰረቱ ታሪክ
ውሃ ልኩ ህዝብ ቢሆን የሚቆምበት ምሰሶ ፍቅር ይሆን ነበር። የሰዓቱ የሜትሮሎጂ ዘገባ ላይ ደርሰናል። ለሜትሮሎጂ ዘገባው ደግሞ ምን አለ እየጠበቃችሁ ነው? እንደምን ዋልክ? አለን ይመስገነው። ዝናቡ እንዴት ነው እባክህ? ሰሞኑን ያው ይዘንባል ከጠዋት እስከ ማታ እኝኝ ነው የሚለው ልክ እንዳንተ። ኧረ እባክህ አንተ ላይቭ ላይ ነህ ነው እንዴ? አሪፍ ነው አየሩ፣ አሪፍ ነው። ኧረ አሪፍ ነው። እስቲ ተቀበል። እንደዛ ደስ ይለኛል። ምን አብዳት ዝናቡ ሲመጣ ቤቴ ተጠለልኩኝ። ፀሐዩም ሲመጣ ቤቴ ተጠለልኩኝ። ብርዱም ሲመጣ ቤቴ ተጠለልኩኝ። የዘንድሮ አየር ሰውነቴን ከብዶታል በልልኝ። ኧረ አፈር ብላ። ምን ነው አሁን የግጥም ሆኖ ነው ውሽንክል? እሺ በቃ መቀጠል ትችላለህ። እንደዛ ለመቀጠል መቀጠል ይሻላል። አመሰግናለሁ። የቡና ዋጋ እየተወደደ በመምጣቱ ኢትዮጵያ ውስጥ ማሽሟጠጥ ሊቀር ነው። አፋችንን ጆሮ ግንዳችን ድረስ በማዞር ያልጣመንን ጨዋታ በሚጥመው ቡና ምናወራረድ ሰዎች የቡና ዋጋ ሰማይ በመንካቱ ምክንያት አፋችን ጆሮአችንን ላይነካ ነው። ማሽሟጠጥ የሌለበት ቡና ምኑም ቡና ሆነው ያሉት የአህበቡ የአሽሟጣጮች ህብረት በቡና አባላት ትኩስ ወሬዎችን በትኩሱ እያነሱ ሰው እንደ ሲኒ ካላሱ ቡና ምንድነው እሱ እያሉ ነው። ጥቁር ነገር በመጠጣት ምላሳቸውን ያጠቆሩ እነዚህ ቡና ጠጪዎች ንግግራቸውም እንደ ቡናቸው መሬት ጠብ አይልም። አሁን ያለው የቡና ገበያ ቀደምት ልማዶቻችንን እያስቀረብን ሲሆን በቡና ማሽሟጠጥ የለመደ ሰው ቡናውን ትቶ በጅን ማሽሟጠጥ የጀመረ ቀን አፍ ብቻ ሳይሆን አፈሙዝ ሊያዞር ይችላል። ተመልሰን መተናል። ገዢው ፓርቲ እንደተለመደው ማሸነፉን ተከትሎ የእንኳን ደስ አላችሁ ዜማ ኢዜማ ሊሰራ ነው። ስርስር እያለ እንዴት መግጠም እንደሚቻል ሲያሳይ የነበረው ኢዜማ ዜማ ሰርቶ የሚያስረክብ ሲሆን የመሞከሪያ ድምፅ ከገዢው ፓርቲ ይለቀቅለታል። ለቀጣይ ዓመታት የሚዜመውን ዜማ ቁጭ ብሎ ለማዳመጥ አነስተኛ ወንበር የተለቀቀለት ኢዜማ ግጥሙን የመቀየር ፍላጎት ካሳየ እንደ ኩዮቹ ከወንበር ተነስቶ እታች በመውረድ የሰራውን ዜማ የሻማ ይዘፍነዋል። አንተ ይወዱ ኧረ ገንዘብ አንተ የሚገርም ወየ ሙዬ እኔን አንተ ጠራችኩ ወይኔ ሳሪ ዲላትር ጥር እሱ ነው እንዴ? አካፍሩ አንተ መጣ አይደለም ያኛው እሱን እኔና ነው እሱን ኧረ ቆይ እንዳት ምን ነው ልጅ ልጅ ቆይ ሴትዮ ምን ፈልጋ? እስቲ ያዘው አንተ እሱን አረ ቆይ አንተ እቺ ሴትዮ ከዚህ ነው ጉዳዩ። ገንዘብ ነው የምታየው። ለቺ ገንዘብ አናወጣ ተለውጠናል። ገንዘባችንን ማቸት አይበሉ። ላንተንማ ወንድሜ ላንተ አለንኩኝ ና በእናታ ይገርማል። ልጅቷ እንዴ አንተ አዲ ቺክ እኮ ናት ትብላው ማያቴ አያቴ እንደዚህም ብዬ እኮ እኔ ብድር አይሰጠኝም። እኔ አያቴ ይሄ ደግሞ ሌላ ተበዳሪ መጣ። ማንም እንኳን አልሞተም። ዝም ብሎ እኮ ማስደየሚያ ማንም እንኳን አልሞተም። ዝም ብሎ እኮ ነው
አለው ብሎ እኮ ነው የተለኝ። አለው ማነው? እኔ አልቻልኩም አለው ያለኝ አይዞህ ነው አለኝ እኮ አንተ አለው ብሎ እኮ ማማ ስጠኝ አረስቶ በእናትህ ማማ ወይ በረኪና ስጠኝና ድፍት እኔ ከዚህ በኋላ ህይወት አለኝ እንዴ? በረኪና አለ ወተት የለም። አረስቶ አረ ተቃጣ በረኪና በረኪና ምን ሆንክ? ማን ሞተ? ብቻ ይቅር እኔ ትናንት እኮ አብሮኝ እኮ ነው ሶፋ ላይ ነበር በነጋነት እኔን አያቴ አመለጠኝ በ110 ዓመቱ አመለጠኝ። ጭረው ሞቱ። ይኸውልህ ወተቱ ይኸውልህ ደግሞ ይጠባሉ፣ ሲጋራ ይጠባሉ። ይገርማል። ትዋደዳላችሁ። የራሳቸው ጉዳይ የሚዋደድ ነው። እኔ የምልሽ እሺ ነገር ብድር ይቅር። ሁላችሁም ጭራችሁ ጭራ ለመሞት ከሆነማ ሁላችሁም ይቅር። ኧረ እባክህ ስማ አትበል። እነሱ እኮ አልሞቱም። እነሱ ተሰናበቱ ነው የሚባለው። እኔ ነኝ የሞትኩት። አያትህ ኧረ እባክህ ስማ ሌሊቱን ሙሉ ተኝቷል ብለህ እንደፈለክ ስትፈሳብኝ ስታንጣጣው እንደ ቦምብ ስታጨው አደርክ እንደ ዲም ላይ። እሺ አሁን እንኳን ነፍቷል ተነስተህ ወጥተህ አታራም እንዴ? ስማ አሬን እኮ በፈስ ጨረስኩ እኮ። ስማ ሽንት ቤት ውስጥ ጦር አለ ተባልክ እንዴ ወንድሜ? እኔ እኮ ወዴን ነፋኝ እኮ ወንድሜ። አፍንጫ የሚያቃጥል ፈስ ትፈሳለህ እኔ ላይ። ምነው አይደብርህም እንዴ አንተ? ሌሊቱን ሙሉ እንደዛ አይሆንም። ዱም የሚል ድምፅ ነው የምሰማው። እኔ ከውጭ መስሎኛል እኮ። እንደፈለግክ አድርገህ እኔን አግማማከኝ እኮ። ቤቱን ጭስ በጭስ አረግኩ እኮ ወንድሜ። እኔ አላሳዝንህም እንዴ? ማታ በቆሎ አትብላ ስል ሰው አትሰማም። ጠዋት ተነስተህ ጎንፎ በቆሎ ነው የምትበላው። ከዛ ማታ እኔ ያንተ ጭስ መሰብሰቢያ ነኝ እንዴ ወንድሜ? ቢምቢ የሚገል ፈስ ነው የምትፈሳው። እኔን ደግሞ ልትገለኝ ነው እንዴ? ስማ እኔ እኮ ወንድም እኮ ነኝ እኮ። እኔ አላሳዝንም? አፍንጫዬን ልሰባብረው ነው እንደ ሸንኮራ። ስማ ከዚህ በኋላ እዚህ ቤት ውስጥ እንዳትመጣ ይሆና ቁልፉንም መልስልኝ። እኔ ያንተ የፈስ መናሪያ አይደለም። ቁልፉን መልስ። ከዚህ በኋላ አይኔን ማታ አልፈልግም። አሁን ራሱ ተነስተውጣል። ጃንጆ ልታራ ነው እንዴ? ወንድ ልጅ አለላችሁም እንዴ? ወንድ ልጅ በርቱሽ። ወንዶች ዛሬ ሞቲቬሽን ሳይሆን ማነቃቂያ ንግግር ልናገር ነው የመጣሁት። የትኛውም አይነት ወንድ ከዛሬ በኋላ ትኩረት ማድረግ ያለበት ህይወት ላይ፣ ስራ ላይ፣ ገንዘብ ላይ፣ ቤት ላይ ነው እንጂ ቂጥ ላይ በፍጹም መሆን የለበት። ወንድ ልጅ አለላችሁም እንዴ? ወንድ ልጅ በርቱሽ። ቀጥሎ በጣም ጥሩ ስራ ነው። እኛ አባል ማለት ነው። ትናንት በፓርላማ የጉርር ልማት የእግዚአብሔር ታድላ መለኮታዊ ሀሳብ አለበታል። ፓርላማ ቸርች መስሏቸው ፈጣሪ ሆይ የማልጠቀምበትን ነገር እና እኔን የማይጠቅመኝን ነገር ከህይወቴ ውልቅ አድርጋ አጥፋልኝ። ተመስገን። እንዴ ቆለጤ ጠፋ። አቤት ማዘ ገጠኝ እኮ ነበር እንዴ ቆሜ እኮ ነው ያለው። ነው ሀፋስ አረ ቆሜ ነው ያለው። ቆሜ አንዴ እኔ ደግሞ መኪና ሳይስ የሚገጨኝ ይመስለኛል። አንተ ብትገጨኝ ይከፋኛል፣ ገጨ ብትገለኝ እኔ ይከፋኛል። ግደለኝና ጋርገኝ እኔ ያንተ ቀብድ ያንተ ካሳ ይሻለኛል። ከዚህ እኔ ማን አዘውረኝ እስቲ። እኔ ላንድ ሮቨር ነበረኝ፣ ላንድ ክሩዘር ጨረስኩት፣ ፎርድ ሸጥኩት። ላንድ ሮቨር ነበረው። አዎ ሽጬ ጨረስኩት። እሺ አዘውረኝ። ምን አዘውረኝ? መኪና እንዴ ማን ናፈቀኝ? መኪና ሽጬ ናፈቀኝ። ችግር የለም መንዳት ይችላል።
አገር ያወቀኝ እስከ ጎንደር እኮ ይሄድ ነበር በመኪና መንጃ ፈቃድ አለሁት አለሁት መንጃ ፈቃድ ወደዛ ቤት ዝም ብለሽ እንትን አይደለም እንዴ ማለት አልገባኝም ማዘር ምንድነው መጀመሪያ እንዴ እችላለሁ ብለው እኮ ነው የገቡት አዎ እችላለሁ ሲጀመር እንትን የት አለ ይሄ ልብስ የምን ልብስ ምሰፋው የሚሄደው መኪና ምንድነው የምን መኪና የምን ልብስ ነው የሚሰፉት የኔ አልነበረውም ዝም ብዬ በእግሬ ረግጠውና ራሴ ሄዳል ራሴ ያወርደኛል ወራጅ አለው ነው የሚያወርደኝ የኔ መኪና በእግሬ ነው የምጠቀመው አልገባኝም አለው ስንት ነው ይሄ ምንድነው የሚሄደው ይሄ ኖርማል መኪና ነው እንዴ ሲጀመር ልብስ ስጠኛ ሰፍቼ ልስጥኝ እኮ ምንድነው የሚሰፉት ማዘር መኪና አስነዳኝ አሉኝ ይኸው መኪና ለቀቅኩለት አይደል ነው መኪና መስል እንዴ ይስሚት ኮሎኔ መኪና ልብስ የሚሰፋበት አረ ምንድነው እንደዚህ አይነት ቀልድ ይዛሉ እንደ ማዘር ያው ሁሉ ነገር በቃ ችግር የለውም እንትን እንዳዚህ ጠይቅረኝና 100 ብር ስጠኝ ነው ልሂድ ገበያ አለኝ ማለት አልገባኝም የምን ብር እና ገጨኝ በየዛ ዝርግልና አመት ካሰጠኝ አረ ከፈለግሽ እዛው ፍግም በይ እዩጭ ከዚህ አልወጣም አመት በል ኮን ምን እዩጭ ውጪ ከዚህ እሑድ በረፍት ቀን ታመ ያልጠየቀ ሰው ሰኞ በስራው ቀን ሙታ ከስራ አስፈቅዶ ሊቀብር ይመጣል። እኔ እኮ ስለዚህ ማህበረሰብ ስለሰው ባላስ ነው የሚሸል ፈጣሪ ማለቱ ቀርቶ ሰኞ አንተም ትሞታለህ እሱም ስራ ይሄዳል ከዛ ከስራ አስፈቅዶ ሊቀብር ይመጣል።